ሰላም ጤና ይስጥልን እንደምን አላችሁ አድማጭ ተከታታዮቻችን፣ ዜና እናሰማችኋለን። ከዜናዎቹ ጋር ምግባሩ ከበደ ነኝ። በቅድሚያ ግን አርዕስተ ዜናዎቹን። የኢትዮጵያ መንግስት ወለድ የሚከፈልበት የ$1 ሚሊዮን ዩሮ ቦንድ ከወሰደ በኋላ የገንዘቡ መጠን እንዲቀንስለት ቢጠይቅም አበዳሪዎቹ አሻፈረኝ በማለታቸው ሳይሳካለት ቀረ። በደሴ ከተማ በአንዲት የኮሌጅ ተማሪ ወጣት ግድያ አነጋጋሪ ጉዳይ ሰሞኑን የሆነውንም እንዘግባለን። በሌላ በኩል ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የነበሩት ሙፍቲ ሐጂ ዑመር ኢድሪስ ከዚህ ዓለም በሞት ተሰናበቱ የሚሉትና ሌሎች ዜናዎችንም ይዘናል። ጤና ይስጥልን በድጋሚ እንደምን አላችሁ አድማጭ ተከታታዮቻችን። አሁን ግን በቀጥታ ወደ ዝርዝር ዜናዎቹ እናልፋለን። የኢትዮጵያ መንግስት ያላቅሙ ወለድ የሚከፈልበት የ$1 ሚሊዮን ዩሮ ቦንድ ከወሰደ በኋላ የገንዘቡ መጠን እንዲቀነስለት ጠይቆ ሳይሳካለት መቅረቱ ተነገረ። ኢትዮጵያ የወሰደችው ወይንም የተበደረችው ከግል አበዳሪዎች ጋር ሲሆን መክፈል ባለመቻሏ በአበዳሪዎችና በገንዘብ ሚኒስቴር መካከል ድርድር እንዲደረግ ኢትዮጵያ ብትጠይቅም ድርድሩ ሁለቱ ማለትም አበዳሪ ቡድንና የኢትዮጵያ የገንዘብ ሚኒስቴር መካከል የተደረገው ድርድር ያለ ስምምነት መጠናቀቁ ተነገረ። ቀናት በዘለቀው ንግግር ወቅት ጥሩ መሻሻል መታየቱን የገለጸ ቢሆን እንኳን በአበዳሪዎች በኩል ግን ድርድሩ ፍሬ አልባ መሆኑን በመግለጽ ኢትዮጵያ በተስማማችበትና ብድሩን በወሰደችበት ህጋዊ መንገድ ህግን በተከተለ መንገድ ህጋዊ አማራጭ ተከትሎ ኢትዮጵያ ላይ እርምጃ እንደሚወስድ አስታውቀዋል። ኢትዮጵያ ብድሩን ከወሰደች ኋላ ያከፋፈሉን ሁኔታ ቀደም ብላ የተስማማችበትን ለማሻሻል ወይም ለማስተካከል ድርድር ብታደርግም ጉዳዩ ግን ያለ ስምምነት መጠናቀቁን ዘገባዎች አስረድተዋል። ኢትዮጵያ ይህንን ብድር የወሰደችው በ2007 ሲሆን በ10 ዓመት ከነወለድ የሚከፈል መሆኑም ተነግሯል። በደሴ ከተማ በአንዲት የኮሌጅ ተማሪ ወጣት ግድያ ዙሪያ ላይ አነጋጋሪ የሰሞነኛ ጉዳይ ሆኖ ከርሟል። ወጣት ተማሪ ሊዛ ደሳለኝ የተባለች የኮሌጅ ትምህርቷን በመከታተል ላይ የነበረች የ4ኛ ዓመት የኮሌጅ ተማሪ እንደነበረች ቤተሰቦቿ ተናግረዋል። ወጣት ሊዛ ደሳለኝ በደሴ ከተማ ከቤት የተበላሸባትን የሞባይል ስልክ ለማሰራት እንደወጣች አልተመለሰችም። ከሁሉም በላይ የሚገርመው ወጣቷ የተገደለችው በአሰቃቂ ሁኔታ መሆኑን ከተገደለች ኋላ ደግሞ አስክሬኗ በመንገድ ዳር መጣሉ አነጋጋሪ ጉዳይ ሆኗል። የወጣቷ አስክሬን ወደ ደሴ ሪፈራል ሆስፒታል ቢወሰድም ወጣቷ ግን እስከናንካቴው ዓለምን ተሰናብታለች። ወጣት ሊዛ በከተማው ማለትም በደሴ ከተማ በሚገኘው ድሪም ሳይንስ እና ቴክኖሎጂ ኮሌጅ በተባለ ኮሌጅ ውስጥ 4ኛ ዓመቷን በመከታተል ላይ የነበረች ሲሆን በዓመቱ መጨረሻ ላይ ትመረቃለች ተብሎ በቤተሰቦቿ ዘንድ የምትጠበቅ እንደነበረችም ወላጅ አባቷ መምህር ደሳለ ተናግረዋል። ወላጅ አባቷ መምህር ደሳለ እንዳሉት ልጄ ለፍሬ ትበቃልኛለች ብዬ በጉጉት ሲጠብቃት የነበረች ታዲያ ምን ያደርጋል የልጄ አሟሟት በሚያሳዝን ሁኔታ በአሰቃቂ ግድያ ተገድላብኛለች በማለት እጅጉን ማዘኑን በእንባ ገልጿል። ወጣቷ የ21 ዓመት ኮረዳ ስትሆን በእሷ ላይ የተፈጸመው ግድያ በማህበራዊ ሚዲያ ላይ ከፍተኛ ቁጣን ቀስቅሷል። የደሴ አካባቢ ማህበረሰብም በወጣቷ ሞት ክፉኛ ልባቸው እንደተሰበረና እንደተነካ እጅጉን ማዘናቸውን የደሴ ነዋሪዎች አጋርተዋል። በደሴ ከተማ ከዚህ ቀደም ተመሳሳይ አይነት ግድያ ተፈጽሞ እንደማያውቅም የደሴ ከተማ ነዋሪዎች አስተያየታቸውን ሰጥተዋል። የከተማው ሕዝብ ለወጣቷ አስቸኳይ ፍትህ እንዲሰጣት ጠይቀዋል። የወጣቷ ገዳዮች ማንነታቸው እስካሁን በይፋ አለመታወቁ ደግሞ ክፉኛ ልብ የሚሰብር ሆኗል ብለዋል። በከተማው የሚገኘው የደሴ ፖሊስ መምሪያ በግድያው ዙሪያ መረጃ ለማግኘት ሙከራዎችን ማድረጉን የገለጸ ቢሆን እንኳን
አንዳች መረጃና ማስረጃ ግን እኛ አለመቻሉን ገልጾ በወንጀሉ ላይ ሌሎች የፍትህ አካላትን በማካተትም የምርመራ ቡድን በማዋቀር የላቀ ምርመራ እያካሄደ መሆኑን መምሪያው ገልጿል። እኛም ለቤተሰቦቿ እንዲሁም ለደሴ ህዝብ ክፉኛ ማዘናችንን እየገለጽን ፍትህ ለወጣቷ እንዲገኝላት ስንል ከወዲሁ እንጠይቃለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የነበሩት ሙፍቲ ሐጂ ዑመር ኢድሪስ ከዚህ ዓለም በሞት ተሰናበቱ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሐጂ ዑመር ኢድሪስ ህልፈታቸው መራራ ሐዘን ነው ሲሉ ገልጸዋል። የቀድሞው የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና ተቀዳሚ ሙፍቲ ሐጂ ዑመር ከዚህ ዓለም በሞት በመለየታቸው ምክር ቤቱ ጥልቅ ሐዘኑን ገልጿል። ምክር ቤቱ ህልፈታቸው ከተሰማ ኋላ ሙፍቲ ሐጂ ዑመር የሀገራችን ዋርካና የሁሉም አባት ሲሉ ገልጿቸዋል። በመላው የኢትዮጵያ ሙስሊም ምዕመናን የአባታችን ሞት ክፉኛ ውስጣችን ስለጎዳው በጸሎት ሽኝት እንድናደርግላቸው ዘንድ ጥሪ አስተላልፈዋል። ታላቁ አባት ሙፍቲ ሐጂ ዑመር በገጠማቸው ህመም በሕክምና ሲረዱ ከቆዩ ኋላ ወደማይቀረው አኺራ መሄዳቸውም ምክር ቤቱም አረጋግጠዋል። ሙፍቲ ሐጂ ዑመር ኢድሪስ ለሀገርና ለሃይማኖት ላበረከቱት ታላቅ አስተዋጽኦ በሚመጥናቸው መልኩ ስርዓተ ቀብራቸው እንደሚፈጸምም የኢትዮጵያ እስልምና ጉዳዮች ምክር ቤት አስታውቀዋል። የኢትዮጵያ እስልምና ጉዳዮች ምክር ቤት ዛሬ ታላቅ አባታችንን አጥተናል፣ በአዲስ አበባ አካባቢ የሚገኙ ምዕመናን በቀብራቸው እንዲገኙና ግብዓተ መሬታቸው እንዲፈጸም ሲልም ጥሪውን አስተላልፈዋል። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በእስራኤልና በሐማስ መካከል የተኩስ አቁም ስምምነት ላይ ከተደረሰ ኋላ ሐማስ ዳግም ጥቃት ሊሰነዝር ይችላል፣ እንዳቀደም እቅዱን ደርሰንበታል ስትል የአሜሪካ ውጭ ጉዳይ ሚኒስቴር አስታውቀዋል። በጋዛ ውስጥ የሚንቀሳቀሰው የሐማስ ቡድን በጋዛ የሚገኙ ሰላማዊ ሰዎችን እንዲሁም እስራኤላውያኖች ላይ ጥቃት ለመሰንዘር ማቀዱን የአሜሪካ የውጭ ጉዳይ መስሪያ ቤት ገልጿል። የአሜሪካ የውጭ ጉዳይ ሚኒስቴር ሐማስ ጥቃት ሊሰነዝር እንደሆነ እቅድ እንዳለው የሚያሳዩ ተጨባጭ መረጃዎችና ማስረጃዎች በእጄ አሉ ሲል ተናግረዋል። ሐማስ ከዚህ አይነት የጥፋት መንገድ መቆጠብ እንዳለበትና እንዲሁም ከእንደዚህ አይነት ድርጊቶች ራሱን ገሸሽ ማድረግ እንዳለበትም መክረዋል። ሐማስ ከዚህ አይነት የጥፋት መንገድ የማይመለስ ከሆነ ደግሞ ሚኒስቴር መስሪያ ቤቱ እንዳለው የተኩስ አቁም ስምምነቱን የሚጥስ እኩይ ተግባር ብለዋል። በድርድርና በከፍተኛ ጥረቶች የተገኘውን የተኩስ ማቆም ስምምነት በቀጥታና እንዲሁም በከባድ ሁኔታ የሚጥስ ነው ሲልም የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ላይ አትተዋል። በሐማስና በእስራኤል መካከል የተደረሰው የተኩስ አቁም ስምምነት የመጀመሪያው ምዕራፍ በመተግበር ላይ ባለበት በአሁኑ ሁኔታ እንዲህ አይነት እቅድ ማቀድ የማይገባ ተግባር ነው ሲልም ከእንግዲህ እንዲህ አይነት ተግባር ሁለቱም ቡድኖች መታቀብ እንዳለባቸው ከወዲሁ አሳስበዋል። ውድ አድማጭ ተከታታዮቻችን ለዛሬ የያዝናቸው አጫጭር መረጃዎች ይህንን ይመስላሉ። በሌላ ዜናዎች እንገናኛለን። ቸር ያገናኘን እያልን እዚህ ላይ እንሰናበታችኋለን። ነገ በሌላ ዜናዎች እስከምንገናኝ ድረስ በሰላም ያኑሩልን። እናመሰግናችኋለን።